እስኪ ተይኝ። ካልጋ ውስጥ መውጣት ራሱ ስራው ነውብኛል። እንኳን ውጭ ልውጣ። አንቺ ምንድነው ለወንድ እንደዚህ መሆን ዴ? ተነሽናሽን ሰብስቢ በናሽ ወደዛ ተጫማለቂ። ደርሶብሽ አልልሽም። ፍቅር ህመሙ ከባድ ነው። ልቤ ላይ 10,000 ጉማሬዎች ክምር ያሉብኝ እስኪ መስለኝ ነው ክብድ ያለኝ። ወየው ጉዴ! የዛሬ ጫን ያለው ነው እንዴ? እንዴት ታወቅሽ? ያጎቱ ስም እኮ ጫን ያለው ነው። ቆይ ባለፈው ገደል ይግባ ምናምን ስትይ ነበር እንዴ? የምረሳው መስሎኝ እኮ ነው እንደዛ ያልኩሽ፣ ግን አልሆነም። እንዴ እሱ ነው አየሽ? እሱም ከብዶታል፣ ጨንቆታል፣ ድምጼ ናፍቆታል ማለት እኮ ነው። ኦኬ እየገጠምሽ መሆኑ ነው። ሄሎ ሰላም ነው አለው። እግዚአብሔር ይመስገን። ማን ልበል? እናቱ ከተጣላን ገና 2 ሳምንታችን ነው። በ2 ሳምንት ውስጥ መቼም ድምጼ እንደማረሽ ሁለታችንም እናውቀዋለን። ድራማውን ተይና በሰሳት አናግኝ። ኧረ እኔ አክስቴ ትሙት አላወቅኩም። ልለማመጥሽ ምናምን አለም ባይዞ የደወልኩት የሆነ ሙሽጥ ነገር ረስተሻል እና ትፈልጊዋለሽ ወይስ ልጣሉ የሚለው ልጠይቅሽ ነው የደወልኩት። አንተ ማረባ ድምጼን ለመስማት ምክንያት አደርድር። ናፍቄክ ነው የደወልከው። ቆረቆራ ከርፋታ ወሬ በቃ ትፈልጊዋለሽ አትፈልጊው? ቆረቆርህን አበጥርበት። አልፈልገውም። ወጣልኝ በቃ ውጥት ነው ያለልኝ። አክስቴ ትሙት ብለሽ ለምንድን ነው የዋሸሽው? ኧረ ተያት የተረገመች ሴትዮ። ለምን ድብና አትልም? ዛሬ ማልወጣ እስኪ ተይኝ።